ኒቆዲሞስ። ሁላችንም በጋራ እናማን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን፣ ክቡራን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መለኮታዊ ለሆነው ምስጢር ላይካን የምትሆኑ ወንድሞቼ ዲያቆናት፣ ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ እግዚአብሔር አምላክ እንዲሰማችሁ እግዚአብሔርን ለመስማት እጅ ለመንሳት ደጅ ለመጥናት በዚህ የተቀደሰ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እንድናስበው የረዳን እንድናመሰግነው የፈቀደልን ልመናችንን ሰምቶ የልቦናችንን መሻት ከኃጢአት በቀር የሚፈጽምልን አምላካችን እግዚአብሔር የበደል የኃጢአታችንን መብዛት በፊቱም ያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደለውም ቸርነቱ የንስሐ ዕድሜ ሰጥቶን በሕይወትና በጤና ርትዕት በምትሆነው በቀደመች ፍኖት በአባቶቻችን ኦርቶዶክሳዊቷ ተዋሕዶ ሃይማኖት ጥላ ስር ስለጠበቀን በሕይወታችንም ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። ይህ ጉባኤ ኒቆዲሞስ ተጀምሮ ከ10 ዓመት በላይ ብዙዎችን ሲያስተምር የቆየ ጉባኤያችን ነው። ይሄ ደግሞ ለየት የሚለው በኒቆዲሞስ ሳምንት ጉባኤ ኒቆዲሞስ መከናወኑ ጭምር ነው። የምስረታውን በዓል ምክንያት በማድረግ እንግዲህ የጉባኤ ኒቆዲሞስን በምሽት የሚማሩ ቃሉን የሚሰሙ ምዕመናን አንድነት ደግሞ በሰርክ ጉባኤው በአውደ ምሕረቱ እንድንማር ተደርጓል። በቤተ ክርስቲያናችን ስርዓት ከ8ቱ ሳምንታት ለፍጻሜው አንድ የቀረው 7ኛው ሳምንት በቅዱስ ያሬድ የጾመ ድጓ የምስጋና ክፍል ላይ ኒቆዲሞስ ተብሎ የሚጠራው ሳምንት ይህ ነው። ለሆሳና ሳምንት የለውም። ሳምንት ስለሌለው ሊቃውንቱ አንድነት ቀለሙን ከጾመ ድጓው የሰላም ክፍል ላይ ከዛሬው አንስቶ በተለይ ትናንት ሰምታችኋል። ዛሬ ቅዳሴውም የሆሳና ቅዳሴ ሲቀደስ ነገም እንዲሁ ነው። ዛሬን ነገን ከነጎዲያን እና እስከ ሰንበት ያለው ደግሞ ተጽዕኖ እየተባለ አንድነት የሆሳና መዳረሻም ነው። እስኪ ሁለቱን የሚመለከት ሀሳብ ኒቆዲሞስንም ሆሳናንም የሚመለከተውን ሀሳብ መሀል ላይ ተቀምጠን እንድንሰማ መነሻ የሚሆነን ኃይለ ቃል ነቢየ እግዚአብሔር ኢሳይያስ በትንቢቱ ምዕራፍ 28 ቁጥር 22 ላይ የተናገረውን ቃል መነሻ እናደርጋለን። እስራት እንዳይጸናባችሁ አታፊዙ የሚለውን የትምህርታችን መነሻ እናደርጋለን። ከዚህ ጉባኤ ስንወጣ የተማርነው ትምህርት የሰማነው ቃል ከልባችን ሰሌዳ ከሊናችን ጓዳ እንዳይወጣ ቃሉን ሰምተን እንድናስተውል ባስተዋልነው ቃል ለመኖር እግዚአብሔር ጉልበት እንዲሆነን ደጅ እየጠናን የትምህርቱን ርዕስ ከኔ በማስከተል ድምፃችሁን ዘለግ አድርጉና ተናገሩ። እስራት እንዳይጸናባችሁ አታፊዙ በሉ እስኪ ድገሙ እስኪ። እስራት እንዳይጸናባችሁ አታፊዙ። ምን አላችሁ? መልካም። ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢራ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የቅዱስ ቃል ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንት ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከጥበብ ምስጢርን ከማስተዋል እያስማማ ለፍጥረት ሁሉ በሚገባውና በሚገባው መጠን እውቀት የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነውም ከፍቶ እንድንረዳ ይርዳን። ህጥይተ አምሳል ምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት
መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ሳሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የሁላችን የኛ የኃጥአን ተስፋ ለዓለሙ ለመዳን ምክንያት ላዘነው ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱ ላይ እንባ እንዲደርቅ መጽናናት የሆነውን መድህን የወለደችልን ሙዓዘ ፍስሐ የደስታችን መፍሰሻ በጨለማና በሞት ጥላ መካከል ለነበርነው ከድቅድቅ ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ ብርሃን ውስጥ የሚኖረው እውነተኛ ፀሐይ በማይጸኗ ተሸክማ ወደ ዓለም የወለደች ሙጻ ፀሐይ የፀሐይ መውጫ ምስራቅ እመብርሃን ለሞተውና ለተቀበረው ምድራችን ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሰረተ ሕይወት ትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን በሐጹረ መስቀሉ ደግፎ በመስቀሉ አጥርነት ሁላችንን ጠብቆ በቀደመው ሥርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። ታላቁ ነቢይ ልዑለ ቃል ደረቅ አዲስ የተባለ ኢሳይያስ በትንቢቱ ክፍል ላይ እንዳትታሰሩ ሳይሆን እስራት ታስራችኋል፣ ነገር ግን እስራቱ እንዳይጸናባችሁ ደግሞ እንዳታፌዙ ብሎ ቃሉን አስተምሯል። ይህንን መነሻ እናደርጋለን። እንዳትታሰሩ ሳይሆን በዘመነ ብሉይ የነበሩትን ሕዝቦች በሙሉ ታስራችኋል፣ ነገር ግን ደግሞ እስራቱ እንዳይበረታባችሁ እስራቱ እንዳይጸናባችሁ ፌዝን ተዉ የሚል መልእክት ነው የተናገረው። 5500 ዘመን የእግዚአብሔር አምሳልና አርአያ የነበረው ትውልድ በሙሉ የታሰረ ነው። እንዲያው ቤተ ክርስቲያናችን ከመጋቢት 29 አንስቶ እስከ ሚያዝያ 4 ድረስ የፍጥረትን መፈጠር ሳምንት ነው የምታስበው። ይሄ ማለት መጋቢት 29 ፍጥረት መፈጠር የተጀመረበት ጥንተ ፍጥረት ቀን ነው። ያ ቀን የመጀመሪያ ቀን ነው። ፍጥረቱ የሚያበቃው ሚያዝያ 4 ቀን ነው። ሚያዝያ 4 እግዚአብሔር አምላክ ሰውን በዘዚአሁ አርአያ አምሳል በራሱ አርአያና አምሳል እንደፈጠረው የምታስብበት ነው። ያ ብቻ ደግሞ እንዳይመስላችሁ ዛሬ ደግሞ አዳምና ሴቲቱ በተፈጠሩበት ዕለት ዓርብ ዳግም ዕለት ዓርብ ማረፋቸው የሚነገርበት ነው። ዛሬ አዳምና ሔዋንን ቤተክርስቲያን ሚያዝያ 6 ቀን ትዘክራቸዋለች። ከታላቋ ባሕታዊት ማርያም ግብፃዊት ጋራ ዛሬ በዓመታዊ መታሰቢያ አዳም ወሔዋን ይታሰባሉ። ከነዚህ ረድኤት በረከታቸውን ያሳትፈን። እነዚህ የቀደሙት የሰው ልጅ መነሻ ግንድ የሆኑት አዳምና ሴቲቱ በገነት ከሚኖሩበት ተድላ ሕይወታቸው ተነጥለው ወደዚህ ምድር የተባረሩት የቀደመውን ሕግ በመሻራቸው ነው። የቀደመው ሕግ የጾም ሕግ ነው። አትብላ የተባለውን የሞት እንጨት ፍሬውን ቆርጦ አዳም ሲበላ ጠላት እንደመከረው አምላክ ትሆናለህ ነበር የተባለው። አዳም እንኳን አምላክ ሊሆን ሰው መሆን እንኳን አቃተው። ሰብአዊ ክብሩን መላካዊ ጠባይ የነበረውን መገለጫውን ገፍቶ ከእንስሳዊ ባህሪ ተወዳጅቶ እግዚአብሔር ያህል ጌታውን ገነት ያርስት ቦታውን ልጅነት ያልጸጋ ስጦታውን ትቶ ነው ወደ ምድር የወደቀው። ከዚያ ጊዜ አንስቶ ሰው ድሃ እስረኛ ሆኖ ተገለጠ። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ላይ ይህን መስክሯል። መዝሙረ ዳዊት መዝሙር 48 ቁጥር 20 ላይ ሰብእሰን ዘክቡር ውእቱ ኢያእመረ ይላል። ሰው ክቡር ሆኖ ነበር የተፈጠረው ግን አላወቀም። ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ልብ እንደሌላቸው እንደ እንስሳት ሆነ እንስሳትን መሰለ ይላል። የቤተ ክርስቲያናችን መምህር የተዋሕዶ ማይቶት ብለን የምንጠራው ሊቁ ቅዱስ አትናቴዎስ ሐዋርያዊ በቅዳሴ አትናቴዎስ ላይ ይህንን የቅዱስ ዳዊትን ቃል ሲፈታ እንዲህ አለ። ሰብእሰ እንዘ ክቡር ውእቱ ማለት ሰው ክቡር ነው ማለት ሰብእሰ እንዘ ንጉሥ ውእቱ ማለት ነው። የሰው ክብሩ ንግስናው ነው። እስኪ የሰው ክብሩ በሉ ንግስናው። ስለዚህ ሰው ጥንት ሲፈጠር ንጉሥ ነው ማለት ነው። ንጉሥ ነው ከፈጣሪ በታች በፍጡራን ላይ ሁሉ የተሾመ የከበረ ንጉሥ ነበረ አለና ሰብእሰ እንዘ ንጉሥ ውእቱ ኢያእመረ አእሰረ ርእሶ በፈቃዱ ወኮነ ገብረ ወመለክዎ ለይኮኑ አጋዕዝተ። ንጉሥ ሆኖ የተፈጠረው ይሄ የሰው ልጅ ግን በፈቃዱ ራሱን አሰረ። ራሱን ምን አላልኳችሁ? አሰረ፣ እስረኛ ሆነ ማለት ነው። ወመለክዎ ለይኮኑ አጋዕዝተ ገዢዎች ያልሆኑትን ርኩሳን መናፍስት እኩያት አጋንንት እየሰለጠኑ ፍቅረ ጣዖት በልቡ እየቀረጹ የቆመ ዛፍ የሚቆርጥ የተኛ ግንድ የሚፈልጥ ድንጋይ የሚጠር እንጨት የሚያለዝብ ሆነ። ጣዖት የሚያመልክ ሆነ የሰው ልጅ የከበረው ንጉሥ የነበረው ይላል። የሰው ልጅ ባሪያ ሆነ፣ ራሱን አሰረ። ስለዚህ 5500 ዘመን ሰው ሁሉ የታሰረ ነበር። ምን መታሰር ብቻ ባለጠጋም ነበር ይላል ቅዱስ አትናቴዎስ። ሰብእሰ እንዘ ባዕል ውእቱ ኢያእመረ ባለጠጋ ሆኖ ነበር የተፈጠረው ግን አላወቀም።
አንደ ርእሶ በፈቃዱ ራሱን በፈቃዱ ድሃ አደረገ። አርሃበ ከርሶ ወአጽማ ነፍሶ ስጋውን አስራበ ነፍሱንም አስጠማ። በስጋው የተራበ በነፍሱ የተጠማ ሆነ። ታውቃላችሁ ነፍስ እንደሚጠማ። ምክንያቱም ጥንት ሰው ሲፈጠር በነፍሱ እየጠጣ በነፍሱም እየበላ መላእክትን እየመሰለ ነበር የሚኖረው። በዚህ በመጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ እስመ ኢፈጠረ እግዚአብሔር ሰብ ለዘ ከመዝ አላ ከመመላእክት እግዚአብሔር ይኖሩ። እግዚአብሔር ጥንቱን ሰውን እንዲህ ላለ ስራ አልፈጠረውም ነበር፣ ምድራዊ ለሆነ እንስሳዊ ስራ አልፈጠረውም። ነገር ግን እንደ መላእክት ንጹሕና ጻድቅ ሆኖ ይኖር ዘንድ ነው እንጂ ይላል ሄኖክ። እንኳን እንደ መላእክት ንጹሕ፣ እንደ መላእክት ጻድቅ የመላእክትን ኑሮ እየኖረ እንዲከብር የተፈጠረው የሰው ልጅ ከተፈጠረበት ክብሩ ግን ወረደ። እንስሳት የሚኖሩትን ኑሮ መኖር በምድር መካከል ጀመረ፣ ድሃ ሆነ። መላእክት እየበሉ መላእክት እየጠጡ የሚኖሩትን ሰማያዊ ኑሮ መኖር አቃተው። አርሃበ ከርሶ ወአጽማ ነፍሶ ስጋውን አስራበ ነፍሱን አስጠማ። መላእክት ቅዳሴ ይበላሉ፣ እግዚአብሔርን ማመስገን ምግባቸው ነው፣ እግዚአብሔርን መውደድ መጠጣቸው ነው። ከዚህ ሁሉ የሰው ልጅ ራቀ። ቅዱስ አትናቴዎስ ይሄንን መሰከረ። አርሃበ ከርሶ ወአጽማ ነፍሶ ሰው ስጋውን አስራበ ነፍሱን ደግሞ ሲያስጠማ ኖረ ይላል። ከዚህ ውስጥ እኛ ልንሻው የፈለግነውና ለዚህ ኃይለ ቃል የወሰድነው ከቅዱስ አትናቴዎስ እንዘ ንጉሥ ውእቱ ንጉሥ የነበረ ገዢ የነበረ ነገር ግን ወኮነ ገብረ ባሪያ ሆነ። አየሰረ ርእሶ በፈቃዱ ይላል። ራሱን በፈቃዱ አሰረ። ሰው የታሰረ ሆነ። ምን ያለ ሆነ አልኳቸው? የታሰረ። ስለዚህ 5500 ዘመን ሰው ታሰረ። በቁሙ እያለ እስረኛ ነው፣ በስጋውም እስረኛ ነው፣ በነፍሱም እስረኛ ነው። 3 አይነት እስራት ነበረበት። የመጀመሪያው የልብ ንጽሕና ማጣት የሊና እስረኛ አድርጎታል። ዛሬ የሊና እስረኞች ይባላሉ መሰለኛል፣ በዓለሙ ይነገራል እንደዚህ ሲባል። ሁለተኛ ስጋውም እስረኛ ነው። በስጋው የመቃብር ግዞት ማለት እስር ቤት ወህኒ ማለት ነው። ስጋው ወደ መቃብር የሚወርድ ሆነ። ነፍሱ ወደ ሲኦል ርደት ነበረባት፣ ወደ ሲኦል ደግሞ ትወርዳለች። ስለዚህ በቁሙ የልብ ንጽሕና ማጣት የሊና እስረት፣ በስጋው ወደ መቃብር መውረድ መቃብር እንደ ወህኒ፣ በነፍሱም ወደ ሲኦል መራድ ነበረበት። የሲኦል እስረኛ ሰው በእስራት ላይ እስራት የተጨመረበት፣ በመታሰሩ የሞት ሞት የተፈረደበት ሆነ። ለዚህ ልዑለ ቃል ኢሳይያስ ተነስቶ ታስራቸዋል፣ ነገር ግን አለ እስራቱ እንዲቀልላችሁ ከፌዝ ራቁ፣ እስራት እንዳይጸናባችሁ እንዳታፌዙ የሚል ቃል አስተምሯል። ክርስቶስ አምላካችን ወደዚህ ዓለም የመጣው ለዚህ ዓላማ ነው። ለዚህ ዓላማ የክርስቶስን መምጣት በነገረ ድነት ትምህርት ውስጥ 2 አበይት ዓላማዎች አሉት። አንደኛ ለቤዛነት ነው፣ ለድነት። ሁለተኛ ለአርአያነት ነው፣ ምሳሌ ሊሆነን አርአያ ሊሆነን መጥቷል። አርአያ ምሳሌ ሆኖ የፈጸመውን እያዩ ሎቱ ስብሐት ክብር ምስጋና ይግባው እንደ ሩቅ ብእሲ እንደ ተራ ሰው አምላክነት እንደ ተራቆተ አድርገው የሚያስቡ ሰዎች አሉ። ፍለጋውን ጥሎ ለሌድ እኔ በልቤ ትሑትም ነኝ ከኔ ተማሩ ሊል የመጣው ክርስቶስ። ሁለተኛው ስራው ግን ማስተማርና አርአያነት መሆን ብቻ ሳይሆን ቤዛነትና ድህነት ነው። ቤዛነቱና ድህነቱ ለቀደመው የሚፈጸም ካሳ ማለት ነው። እኛ የታሰርነው ሊያስፈታን ክርስቶስ ታሰረ። ስለዚህ ሲመጣ የታሰረውን ትውልድ አስፈታ። እንዴት አስፈታ? ራሱ ታስሮ። ሁለተኛ አሳሪያችንን ደግሞ ሊያስረው ጭምር። ተመልከቱ፣ እኛ የተፈታነው ከታሰርንበት እሱ ታስሮ ብቻ አይደለም፣ አሳሪያችንን ጭምር ታስሮ። ክርስቶስ የታሰሩትን ነፃ ለማውጣትና አሳሪውን ለማሰር ነው። ሊቃውንት ተአስረ በእንቲአነ እማእሰረ ኃጢአት ከመ ይፍታሐነ። ክርስቶስ ስለኛ የታሰረው እኛን ከኃጢአት ማሰሪያ ሊፈታን ነው። ቀድሞ የሚመጣበትን ዓላማ ነቢያቱ ትንቢት ሲናገሩ እንዲህ እያሉ የታሰሩትን ለማስፈታት ይመጣል፣ ሰንሰለታችን ሊበጥስ ይመጣል፣ ገመዳችንን ሊፈታልን ይመጣል እያሉ በተስፋ ደጅ ጠንተውታል። ከነቢያት መካከል አንዱ ታላቁ ነቢይ ኤርምያስ እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 30 ቁጥር 8 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቀንበርህን ከአንገት ላይ እሰብራለሁ፣ ሰንሰለትንም እበጥሳለሁ፣ ከእንግዲህ ወዲህ ለሌላ አትገዛም ይላል። አንዱ መግዛቱን ለማሳየት በሰንሰለት ያስራል፣ በገመድ ያስራል። ሰንሰለትን ከላይ ላይ እሰብራለሁ፣ እስራትንም ካንተ ላይ በጥሰዋለሁ፣ ከእንግዲህ ወዲህ የኔ እንጂ የሌላ ባሪያ አትባልም ብሎ አምላካችን እግዚአብሔር ተናገረ ይላል። ይሄ እንዲፈጸም ነቢያቱ ትንቢት ተናግረዋል። እግዚአብሔር የሚመጣ ለዚህ ነው። ነቢየ እግዚአብሔር ቅዱስ ዳዊት ይመልሳል። መዝሙረ ዳዊት መዝሙር 145 ቁጥር 7 ላይ እግዚአብሔር የታሰሩትን ይፈታል፣ የወደቁትንም ደግሞ ያነሳል ይላል። የወደቅነውን በቸርነቱ የታሰርነውንም በምሕረቱ እንዲያስፈታን እንዲፈታንና እንዲያነሳን አምላካችን ቅዱስ ፈቃዱ ይሆንልን።
ነቢዩ ትንቢት ሲናገርለት የወደቁትን የሚያነሳ እግዚአብሔር፣ የታሰሩትን የሚፈታ እግዚአብሔር ይመጣል ተብሎ ቀድሞ በትንቢቱ ተነግሯል። ሌላው ነቢይ ናሆም እንዲህ ይላል፣ ትንቢተ ናሆም ምዕራፍ 1 ቁጥር 13 ላይ አሁንም ይላል እግዚአብሔር ቀንበሩን ከአንተ እሰብራለሁ፣ እስራትን እበጥሳለሁ ይላል። ጌታችን ኢየሱስ ክርስቶስ ለጊዜው ታስሮ ጠላትን ለዘላለም በማሰር የታሰሩትም ለዘላለም እንዲፈቱ በማድረግ ወደዚህ ዓለም በሥጋ ድንግል ማርያም ተገልጧል። ራሱ ባለቤቱ ጌታችን ይናገራል። በማቴዎስ ወንጌል ምዕራፍ 27 ቁጥር 2 ላይ በሰሙነ ሕማማት የምንናገረው አንድ ቃል አለ። ጌታችን ኢየሱስ ክርስቶስ ሰሙነ ሕማማት በሚባለው ትምህርት ውስጥ ሰሙነ ሕማማት በራሱ የመታመም ሰሞን ማለት ነው። ሕማማት በሉ እስኪ። ሐመ ማለት ታመመ ማለት ነው። ሕማማት ማለት ሕመሞች ማለት ነው። ብዙ ሕመም ጌታችን ኢየሱስ ክርስቶስ ታመመ። የታመሙትን ሰዎች ሕመማቸውን ለመፈወስ ኢሳይያስ በትንቢቱ ነሣ ደዌነ ወጾረ ሕማምነ፣ ሕማማችንን ተሸከመ ደዌያችንን ወሰደ፣ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የብዙዎች ተግሣጽን በራሱ ላይ አኖረ ይላል። የታመሙት ደህና እንዲሆኑ፣ የታሰሩት እንዲፈቱ እርሱ ታመመ፣ ታሰረ። በማቴዎስ ወንጌል ምዕራፍ 27 ቁጥር 2 ላይ አስረው ወሰዱት፣ ለገዢው ለጲላጦስ ሰጡት ይላል። እርሱ ታሰረ። የታሰሩት ለጊዜው የወንበዴዎች አለቃ የነበረው በርባን ተፈቶ ታየ። ስለዚህ ክርስቶስ አምላካችን መጥቶ ታሰረ። የታሰርነው ሁላችን ነፃ ወጣን። አባቶቻችን ታዘወልድ ሁልጊዜ ቅዳሴ ላይ ከምንሰማው የምስጋና የጸሎት ክፍል ላይ እንዲህ ብለው ያመሰግኑታል። እግዚኦ እግዚኦ ኢየሱስ ክርስቶስ ቃል እግዚአብሔር አብ፣ የእግዚአብሔር አብ ቃል የምትሆን ማኅየዊት ወመድኃኒት የእኛን እስራታችን እንዴት ነፃ እንዳደረገ ሲመክሩ ታስረ በእንቲአነ ስለኛ ታሰረ፣ ከእስራታችን ሊፈታን ያለው በሕማማቲከ ማኅየዊት ወመድኃኒት ማኅየዊትና መድኃኒት በምትሆን ሕማምህ የኃጢአታችንን ማሰሪያ ከኛ ቆርጠ ያራክልን ይሉታል። ጌታችን ኢየሱስ ክርስቶስ ታመመ ሲባል የእሱ ሕመም እንደኛ እንደ ሆድ ቁርጠት እንደ ራስ ፍልጠት ያለ አይደለም። የታመመው በፈቃዱ ነው። ሲታመም ቅድስት በምትሆነው በከበረች ሕማሙ በሕማሙ የኃጢአታችንን ማሰሪያ ከኛ ቆርጦ አራቀልን ይላል። በሕማማቲከ እንለውና ማኅየዊት ወመድኃኒት መድኃኒትና ሕይወት ሰጪ በሆነ ሕማሙ ሕይወት ሰጪ መድኃኒትን የእሱ መታመም ሕመም ደርሶበት ሳይሆን ለእኛ መድኃኒትን ሕይወት ሰጪም ሊሆን በዚህ ሕማምህ የኃጢአታችንን ማሰሪያ ከኛ ቆርጠ ያራክልን እንለዋለን። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው የታሰሩትን ሰዎች ነፃ ለማውጣት ነው። ነገር ግን እንደ የታሰሩ ሰዎችን ነፃ ማውጣት አይቻልም። መጀመሪያ ያሰረውን አካል ማሰር ያስፈልጋል። ባለቤቱ እንዲህ ብሏል በማቴዎስ ወንጌል ምዕራፍ 12 ቁጥር 29 ላይ ሰው አስቀድሞ ኃይለኛውን ሳያስር ወደ አሳሪው ቤት ገብቶ የታሰሩትን ነፃ ማውጣት አይቻለውም ማለት እንዲሁ አስቀድሞ ኃይለኛውን ያስሩታል፣ ካሰሩት በኋላ ንብረቱን ቀምተው ይወስዱበታል ማለት። ኃይለኛ የተባለ በጨለማው ዘመን አይሎ ይኖር የነበረና ነፍሳትን ያሰረው ጸላይ ሰናት ዲያብሎስ ነው። ስለዚህ አስቀድሞ ኃይለኛውን ሰው ያስራል ብሎ ክርስቶስም ኃይለኛውን አሳሪያችንን ዲያብሎስን ካሰረው በኋላ ከሰባቱ አጽርሃ መስቀል በመስቀል ላይ ጌታችን ከተናገራቸው ንግግሮች መካከል አንዱ ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ አባት ወይ ስለምን ተውከኝ የሚለው አጽርሃ መስቀል የመስቀል ጩኸት ነው። የመስቀል ጥሪ ነው። የመስቀል ንግግሩ ነው። ይህንን ክርስቶስ አምላካችን የተናገረው የተረሳውን አይደለም። አንደኛ በሲኦል ስለተተዉት ነፍሳት አዳም የተናገረው መናገር ነው። ሁለተኛ ለአቅርቦተ ሰይጣን ተናገረው ይባላል። እስኪ ለአቅርቦተ ሰይጣን ነው። አቅርቦት ማለት ማቅረብ ነው። ሰይጣንን ለማቅረብ ክርስቶስ ተናገረው። አሃ ሰው ኤልያስ ኤልያስ ይላል። ኤልያስ መጥቶ ይረዳው እንደሆነ እናያለን ይላሉ። ኤልማስ ያለውን ይዘው ኤሎሄ ኤሎሄ በሚለው ቃሉ ጸላይ ሰናያት ዲያብሎስም ይህን ሰምቶ እውነትም ለካ አለ ክብር ምስጋና ይግባውና ራቁቱን ሰው ወይም ሩቅ ብእሲ ነው፣ አምላክነት ለካ ከእሱ ጋር የለም አለ። ነፍሱን በሲኦል ስጋውን በመቃብር እንደ ሌሎቹ እገዛለሁ ብሎ ቀረበ። ሲቀርብ በእሳት ዣንዣን አለንጋ ማለት ነው። በነፋስ አውታር መረብ ማለት ነው። የነፋስ መረብ የእሳት አለንጋ ወስዶ ጌታችን በነፋስ መረብነት አሰረው። በእሳት አለንጋ እየገረፈ በጥልቁ ጠላታችንን ቅድሚያ አሰረው። ያንን ካሰረ በኋላ ሙስና መቃብር የመቃብር ጥፋትን አጠፋ። በአካል ነፍስ ወደ ሲኦል ወርዶ
ሲኦል የነበሩ ነፍሳትን በሙሉ መዝብሮ አሁን ሌባ ሰውን አስሮ በቤት ውስጥ ያለውን ንብረት በነፃነት ይዞ እንደሚሄደው ማለት ነው። ራሱ ባለቤቱ ያው በምሳሌ ዘያጽስ ምሳሌ የሚመስለውን ነገር ይወስዳል እንጂ ከተመሰለው ነገር ያንሳል። ስለዚህ ራሱ ሲገልጥ እንዳምናል እነሆ እኔ እንደ ሌባ እመጣለሁ ነው። ወደኛም ሲመጣ እንደ ሌባ ድንገትም መጥቶ አምላኬ አምላኬ አባት ሆይ እያለ ሲናገር እንደ ተራ ሰው ቆጥሮት ክብር ምስጋና ይግባውና ነፍሱን ከስጋው ላይ ያለው ብሎ እንደ ባርነት 5500 ዘመን እንደነበረ ትውልድ መስሎት ሲቀርበው ጌገው ወአምሰሎ በዚህ በትምህርተ ቧት እንዳሰበው አላገኘው ረኦ ሞት እንዘይወርድ በስጋ ጌገው ወአምሰሎ ሞት ክርስቶስን በስጋ ሲወርድ አይቶ ነገር ግን ሳተው ይላል። ክርስቶስ የተገለጠው አሳሳች የነበረው ዲያብሎስን ለማሳሳት ጠላታችንን ድል ነስቶ አሳሪውን ለማሰር አሳሳቹን ለማሳሳት ነው። ዮሐንስ በመልእክቱ ወበንተ ዝንቱ አስተርአየ ወልደ እግዚአብሔር ከመ ይንስት ግብሮ ለጋኔን የእግዚአብሔር ልጅ ክርስቶስ በስጋ ድንግል ማርያም ወደዚህ ዓለም የመጣው የጸላኢ ሰናት የዲያብሎስን ስራውን ለማፍረስ ነው የሚል ምስክርነት ሰጥቷል። ስለዚህ አሳሪያችንን አሰሩ። አስቀድሞ ዋናውን ሳያስሩ ከዋናው ንብረቱን መውሰድ ስለማይቻል ባሮች የነበር ለዲያብሎስ የተገዛ ሁላችን ነፃ ያወጣን ክርስቶስ አምላካችን አስቀድሞ አሳሪያችንን አስሮ አንድ ነጥብ ላንሳና ወደ ዋናው ሐሳብ ልሻገር። እኛ 5500 ዘመን ባሪያ ነበር። ምን ነበርን አልኳችሁ? ሰው ባሪያ የሚሆነው በሶስት መንገድ ነው። ስለሱ ሰፊ አተታ ለመስጠት አይደለም፣ እንደ ሐሳቡን እንዲገባንና እንዴት እንደዳን እንድናውቀው ማለት ነው። አንደኛው ሰው ባሪያ የሚሆነው ባሪያ የሚያደርገው ወይም የሚያስገብረው የሚገዛው አካል መጀመሪያ በፈረስ አንገት በጦር አንደበት በጋሻ ደረት እየተመካ ዘምቶ ወግቶ ድል ነስቶ ከማረከው ያ አካል ባሪያ ሆነ ይባላል። በውጊያ የተማረከ ባሪያ ይባላል። ባጭሩ በምን የተማረከ አልኳችሁ? ተወግቶ የተማረከ ባሪያ ይባላል። ሁለተኛው ሰው ባሪያ የሚባለው እንደ ዕቃ ሰውን ከገበያ ወጥተው በወርቅ እንክብል በሸማ ጥቅል ተደራድረው የገዙት እንደሆነ በገበያ የተገዛ ባሪያ ይባላል። ባጭሩ በምን የተገዛ አልኳችሁ? ተወግቶ የተማረከ ባሪያ ይባላል። በገበያ የተገዛ ባሪያ ይባላል። ሶስተኛው ባሪያ የሚባለው ሰው ልደ ቤት ይላሉ ሊቃውንት። በቤት የተወለደ የባሪያ ልጅ ባሪያ ነው። ባሪያ ሆኖ ከተማረከው አሊያም ከተገዛው በቤት ሲኖር ልጅ ከወለዱ ያ የባሪያ ልጅ ባሪያ ስለሆነ የጌቶችን ልጅ ጌታውን ሲያገለግል ይኖራል ማለት ነው። ይህን መናገር ለምን አስፈለገ? ነገረ ድነት በዚህ የተጠቃለለ ስለሆነ ነው። እኛ 5500 ዘመን ታስረን ባሪያ የሆነ በሶስቱ መንገድ ነው። ጠላት ዲያብሎስ በፈረስ አንገት በጦር አንደበት በጋሻ ደረት ወደ ገነት ዘምቶ እኛን በከንቱ ውዳሴ በእባብ ልብ ተሰውሮ ስለወጋን ስለማረከን ዘምቶ ወግቶን ነው ባሪያ አድርጎ ድል ነስቶ ያሸነፈን። በእባብ ልብ ተሰውሮ ወደ ገነት ገባ። ከዚያ የከንቱ ውዳሴ ጦር ወደ ልባችን ወርውሮ ወጋን። ከዛ ጎትቶ ወደ ራሱ ሀገር ደግሞ ወሰደን። ታውቃላችሁ ጥንቱን በነበረው ይሄ ኮሎናይዜሽን የሚባለው ምዕራባውያን ዓለም እየመጡ አፍሪካውን ግዛት ወይም ሌላውንም መካከለኛው ምስራቅና ወደ ሩቅ ምስራቅ ያሉትን ሀገራት በሙሉ ቅኝ ይገዟቸው ነበር። ቅኝ ግዛት የሚባል ታውቃላችሁ? ታውቃላችሁ? ቅኝ ግዛት የሚባል አናውቅም። በሉት ኢትዮጵያውያን ቅኝ ግዛት አናውቅም። እናውቃለን? ስለማናውቅም እንዲህ የሚባል የሚገዛበት ሰው ወይም ደግሞ ድል ነስቶ የሚወጋበት መንገድ ነበር። ሁለተኛው መንገድ ግን ተደራድረው ይሄ ደግሞ ስሌቨሪ ትሬድ የሚባል የባሪያ ንግድ ተብሎ የሚታወቅ በገበያ መካከል እንደ ዕቃ እንደ ሙክት እንደ ሰንጋ ሰው እየታየ በባርነት የተጫነ የሚሄድበት ማለት የባሪያ ንግድ ይባላል። ከነዚህ ከሁለቱም የተገኘው ባሪያ ያደርጉታል። በቀደመው ዘመን ሰውን ባሪያ የሆነ በሶስቱ መንገድ ነው ያልኳችሁ። ለዚያ እባብ ሄዶ ዲያብሎስ በእባብ ተሰውሮ ልክ በፈረስ አንገት በጦር አንደበት እንደ መዝመት ማለት ነው። በጦር ወግቶ ድል እንደመንሳት በእባብ ልብ ተሰውሮ ወደ ገነት ገብቶ አድሮ በከንቱ ውዳሴ ጦር ወርውሮ እኛን አሸነፈን፣ ገዛን። በምድር መካከል ስንኖር ዕዳ ይቀልልናል ብለን እንድንገዛለት ደግሞ ተደራደረን። አዳም ገብሮ ለዲያብሎስ ሔዋን አመቱ ለዲያብሎስ ተባለ። ያኔ ባርነታችንን ተስማምተን ደግሞ እንደ ሸማ ጥቅል እንደ ወርቅ እንክብል አንድነት ከሱ ባርነት ላንወጣ ፈቅደን ተገዛንለት። ያ ብቻ አይደለም፣ የአዳምና የሔዋን ዘር ትውልድ በሙሉ ለ5500 ዘመን ባሪያ ሲሆን ኖሯል። ክርስቶስ የተገለጠው የዲያብሎስን ስራ ለማፍረስ ነው። በሶስቱም መንገድ ክርስቶስ እኛን ከባርነት ደግሞ ነፃ ወጣል። መጀመሪያ ልክ እንደ ፈረስ አንገት እንደ ጦር አንደበት እመቤታችን ቅድስት ድንግል ማርያምን እንደ ፈረስ ይዞ ፈረስ ያስተዳልው ለለተጸብ ረድኤተ ሰማዕ በእግዚአብሔር ይከውን። መፍቀሬ ጥበብ ሶሎሞን ለጦርነት ቀን ፈረስ ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ይላል። አምባ ላይ ፈረስ ነጭ ፈረስ እግዚአብሔር ለጦርነት
ወደዚህ ዓለም የዘመተባት ተጭኖባት የመጣው ፈረሱ እመቤታችን ድንግል ማርያም እንደ ጦር አንደበት ደግሞ በመስቀል ወግቶ ጠላታችን ከእግራችን በታች ረግጦት ነው ነፃ የወጣ ነው። በዚህ መንገድ ነው። እንደ መደራደር ደግሞ የሸማ ጥቅል የወርቅን ክብል ዋጋ እንደሚሰፈርለት ለባርነት በወርቀ ደሙ ገዝቶናል። ጸጋ ልጅነት እንደ ሸማ ጥቅል ከጎኑ ባፈሰሰው ማየገቦ ሁላችንም ተቤዥቶን ልጆቹ አድርጎናል። ከዲያብሎስ ባርነት ነፃ ወጥተን የሱ ባሪያ እንኳን አይደለም የሱ ልጆች አድርጎናል። ጥንቱን የባሪያ ልጅ ባሪያ የእስረኛ ልጅ እስረኛ እንደነበረው አሁን ግን የክርስቲያን ልጅ ክርስቲያን ስለሆነኛ በ40 በ80 ቀን ክርስቲያኖች ልጆች ሲጠመቁ ይኖራሉ ማለት ነው። ነፃ የወጣ ነው በእነዚህ ሶስት መንገድ ነው። ራሱ ባለቤቱ ክርስቶስ የመጣሁት ለዚህ ነው የሚለውን ቃል ተናግሯል። በአንድ ወቅት ጌታችን ኢየሱስ ክርስቶስ ወደ ምኩራብ ገባ። መካነ ትምህርት ማስተማሪያ ቦታ ላይ ቆመ። እነሱም ከመጻሕፍቱ መካከል አንዱን መጽሐፍ አሁን እንደምንመለከተው 80 ዋህዱ እንደሆነ መጽሐፍ በአንድ ጥራዝ አልነበረም። በፊት የነበረው መጽሐፍ እያንዳንዱ ክፍል በራሱ ክፍል ነው። አሁን ከየት አምጥታችሁ እንዲጣረዛችሁ ብላችሁ ሌሎችን ብትጠይቋቸው እንኳን አያውቁትም ታሪኩን ስለማያውቁ። ምክንያቱም በመጽሐፍ የኦሪት መጽሐፍ የሚባል የሙሴ መጽሐፍ ለብቻው፣ የነቢያቱ መጽሐፍ በየዘመናቸው የጻፉት ለየብቻው ሊቀዳ ይኖራል እንጂ አንድነት ተጠርዞ ግን አናገኝም። በዚህ በኢሳይያስ ትንቢት ምዕራፍ 61 ቁጥር 1 ላይ የተቀመጠውን ኃይለ ቃል እንዲያነባ የጌታችን የኢየሱስ ክርስቶስን ምኩራብ መካነ ትምህርት ላይ መቆም ተመልክተው መጽሐፉን ሰጡት። የኢሳይያስን መጽሐፍ እንዲያነብላቸው ሰጡት ይላል። የተጠቀለለውን የመጽሐፉን ክፍልም ከፍቶ ያነብላቸው ጀመር። የሉቃስ ወንጌል ምዕራፍ 4 ከቁጥር 17 ጀምሮ እስከ 21 ክርስቶስ እንዴት እንዳነበበና የትንቢቱ መፈጸሚያ ምን እንደሆነ እንዴት እንደተናገረ ታገኛላችሁ። እንዲህ አላቸው፣ የትንቢቱን ቃል አውጥቶ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆችም የምስራች ወይም ወንጌል እሰብክ ዘንድ ቀብቶኛልና፣ የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ እነሆ ልኮኛልና አለ ይላል። የመጽሐፉንም ቃል ጨርሶ አነበበና እንዲህ አላቸው፣ እነሆ ዛሬ ይህ መጽሐፍ በጆሯችሁ ተፈጸመ አላቸው ይላል። ይህ ትንቢቱ የተነገረው ስለ እኔ ነው። አምላክ ወልደ አምላክ የሆነ እርሱ ለድሆች የምስራች ወንጌል እንዲናገር ወንጌል እንዲያስተምር የተላከ መሲህ ክርስቶስ መሆኑ፣ ለወደቁት እንዲነሱ፣ ለተማረኩት ነፃነት፣ ለታሰሩትን መፈታት የሚሰጥ እርሱ እንደሆነ ነገራቸው። ስለዚህ ነፃነትን ሊሰጥ የመጣው ለምርኮኞቹ እሱ ነው። መፈታትን ሊሰጥ የመጣው ለታሰሩት እርሱ ነው። ይሄ ቃል ትንቢቱ እነሆ አሁን ዛሬ በጆሮአችሁ ተፈጸመ ብሎ የዚህ ትንቢት ፍጻሜ የጌታችን ኢየሱስ ክርስቶስ እንደሆነ ተናገረ። በሌላ ማሳያ ጌታችን ተአምር ሲፈጽም የዚህ የታሰሩት መፈታት በእኔ በኩል ሊደረግ መጥቻለሁ፣ እኔ የመጣሁት የታሰሩትን ለማስፈታት አሳሪውን ለማሰር ለጊዜው ልታሰር ነው ብሎ ተናግሯቸዋል። ይመልሳል። በዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ በሰንበት አንዲት ጎብጣ የምትኖር 18 ዓመት በሙሉ በደዌ ያለ ሴት አመጡና ይቺ ሴት እስኪ በሰንበት ያድናት ይሆን አያድናት ብለው ፈተኑት። ሲያድናት ሰንበትን ሽሯል ብለው ሊከሱት ነው። እንዲህ አላቸው፣ ይህቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ይላል፣ በሰንበት ቀን ከዚህ እስራት ልትፈታ አይገባትምን አለ ጌታችን ኢየሱስ ክርስቶስ ይላል። የታሰሩትን ለመፍታት እስራንን ነፃ ለማውጣት ጌታችን ኢየሱስ ወደዚህ ዓለም መጣ። በዘመነ ብሉይ የነበሩትን ደጋጎቹን እስራት እንዳይጸናባቸው አታፊዙ በሚል ተስፋ የጠበቃቸው፣ አሁን ግን የታሰሩትን በሙሉ ከእስራታቸው ነፃ አደረጋቸው። ከምን እስራት ነው ትውልዱን የፈታው? እኛስ ከምን እስራት እንድንፈታ ነው የተጠራ ነው የሚለውን ጥቂት ነጥብ አይቼ ጨርሳለሁ። ከምን እስራት ፈታን? ከምን እስራትስ ይፈታናል? ሁለት ክፍል ነው። ፈታን የቀድሞ ነው። ምክንያቱም ክርስቶስ የመጣው ቀድሞ የነበረውን እስራት ሊፈታን፣ ዛሬም ላለነው ደግሞ በዚያ እስራት እንዳንኖርና ዛሬም ከእስራት ነፃ እንድንወጣ ዋጋ ሊከፍልልን ነው። አብይ ጾሙ ሲመጣ ከአዋጅ ውጭ መናገር ራሱ የሚፈቀድ አይደለም። ይሄ የሚነገረው ትንሣኤ ሌሊት ቅዳሴ ስንመጣ ከቅድመ ቅዳሴ ኪዳን ካደረሱ በኋላ አባቶቻችን የሚሰጡት አዋጅ አለ። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን ብሎ አሰሮ ለሰይጣን አግዓዞ ለአዳም የሚል ምስክርነት አለ። ክርስቶስ ከሙታን መካከል ነፃ እንድንወጣ ሞትን ድል ነስቶ ተነሳ። ኃይለ ትንሣኤ አሐደ ለኃይለ ትውልደ ሰብእ። ይሄ በሰው ትውልድ ላይ የትንሣኤው ኃይል አዳዊ ተሻጋሪ ሆኖ እንዲተላለፍ ሞትን ድል ነስቶ በዐቢይ ኃይሎ ሥልጣን ክርስቶስ ተነሳ። ሲነሳ
አሰሮ ለሰይጣን አጋዞ ለአዳም የሚል ምስክርነት አለ። ሰይጣንን አስሮ አዳምን ነፃ አውጥቶ አይታችኋል። በቤተክርስቲያናችን ነጠላ ሲለበስ ከዓመት እስከ ዓመት ይሄ ምስክርነት አለ። አሰሮ ለሰይጣን አጋዞ ለአዳም የሚል ነጠላ ስንለብስ መስቀልኛ እናጣፋለን። መስቀልኛ ማጣፋት ወይም መስቀሉን መከተል ጥለታችንን ከጀርባ አድርገን ዓለምን ማለፋችን ወይም እንደ ክንፈ መላእክት ለተልእኮ መነሳታችን ብቻ አይደለም ነጠላችን የሚያሳየው በነጠላችን ውስጥ ቀኙን እጃችንን ነፃ አድርገን ግራ እጃችንን እናስረዋለን። ይሄን መስቀለኛውን ካጣፋን በኋላ በመስቀሉ ክርስቶስ ያደረገው ይሄ አጋዞ ለአዳም አዳምን ነፃ አውጥቶታል ብለን ወደ ቀኝ ቁመት የመለሰው የአዳምን ክፍል የሚወክለው ነፃ እናደርገዋለን። ግራ እጃችንን ስናስር አሰሮ ለሰይጣን ሰይጣን አሳሪያችን ታሰረ፣ የታሰረው አዳም ግን ነፃ ወጣ የሚለው የምስራች ሁሉ የምንሰብክበት ዓመታዊ አይደለም፣ ጊዜ ጠብቅ አይደለም፣ ዘወትር የሚሰበክ ምስክርነት ውለታው የሚታሰብበት ትምህርት ቤተክርስቲያናችን አለ። ርዕሰ ሐዋርያት ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷል። በሥጋ ሞተ፣ በመንፈስ ግን ሕያው ነው። እርሱ ደግሞ ሄዶ በወህኒ የነበሩት ሁሉ ነፍሳት ነፃነትን ሰበከላቸው ይላል። በወህኒ ላሉ ነፍሳት ለታሰሩት ነፃነትን ሰበከላቸው። ስለዚህ ክርስቶስ አምላካችን ነፃነትን ሊሰብክልን በኃጢአት ማሰሪያ የታሰርነው ሁላችንን ከእስራት ነፃ ሊያወጣን ከመርገም ነፃ ወጥተን ወደ ሕይወት እንድንሻገር ወደዚህ ዓለም መጥቶ ሁላችንም ከእስራታችን ፈታ። ይህንን አስበው አባቶቻችን ከዚህ በኋላ ባርነታችን የዲያብሎስ ሳይሆን እኛ የእግዚአብሔር ባሪያዎች ነን የሚለውን ቃል መስክረዋል። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 115 ቁጥር 17 ላይ እግዚአብሔር ገብርከ ወልደ አመትከ አቤቱ እኔ ባሪያ ነኝ የዲያብሎስ ባሪያ አይደለሁም፣ በነፍስ በሥጋ የአንተ ባሪያ ነኝ። ወልደ አመትከ ደግሞ ለሴት ባሪያም ልጇ ነኝ ሲል የሴት ባሪያይቱ የእመቤታችን እና የአመቱ ለእግዚአብሔር ሁሉ እነሆ ሁሉን ለሚገዛ ጌታ ሴት ባሪያይቱ እኔ ነኝ አለች። እስመረ የሕማም አላመቱ የኔን የሴት ባሪያይቱን ትሕትና ተመልክቷልና ስትል በጸሎቷ የመሰከረች የእመቤታችን ልጅ ነኝ የሚለው እያንዳንዱ ሰው ገብረ ሥላሴ ወልደ ማርያም፣ እያንዳንዷ ሴት አመተ ሥላሴ ወለተ ማርያም መሆናቸውን ዳዊት አስቀድሞ በነፃነት ምስክርነት የክርስቲያኖች ስማቸው ይህ ነው የሚለውን ተናግሮበታል። ከዚያ ጊዜ አንስቶ ሁላችንም ከእስራት ነፃ የወጣንበት ከባርነት ወደ ነፃነት የተሻገርንበት ዘመን እንደተሰጠን በክርስቶስ አምላካችን ምስክርነት ታይቷል። ይመልሳል ታላቁ ነቢይ ኢሳይያስ በትንቢቱ አስቀድሞ ምዕራፍ 22 ቁጥር 2 ላይ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ ይላል። የአንገትሽን እስራት ፍቺ። በአንገቱ ታስሮ የነበረ አሁን ውሻ ቤት ያለመደ እንደሆን የኛ መሆኑን ለማሳየት አስቀድሞ በአንገቱ ላይ ሰንሰለት አድርገን እናስረዋለን። ይሄ ማለት የኛ ነው፣ ከኛ ፈቃድ ውጭ አይወጣም ብለን ባሪያ እንዳደረግ ነው ማለት ነው። አንገቱ ላይ ያንዳንዱ ሰው ቀድሞ የባርነት ቀንበር ነበር። ይሄ ባርነት ቀንበር የሚታይ አይደለም። የነፃነት ስሙ ከተፋቀበት በኋላ ዲያብሎስ ጽነት መርገም የመርገምን ጽናት በልቦናችን ላይ ገና በእናት ማኅፀን ደምና ዘር ተከፍሎት ሲኖር እየተቆራኘ ባሪያ ያደርገው ነበር። ይህን የአንገት እስራታችንን መፍታታችን ለማሳየት እኛ የእርሱ ባሪያዎች ነን እንጂ ዲያብሎስ ባሪያዎች አይደለንም ስንል አንገታችን ላይ አንገት ማይተብ አንገት ክር አለ። ባርነታችን የማን ስለሆነ በሥላሴ ልጅነት ያገኘነው እኛ የዲያብሎስ ባሪያዎች ሳይሆን የእሱ ነን እንላለን። ልጆቹንን ባሪያዎቹም ነን። ሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ ከማውኪ አንትሙኒ ገቢረክሙ ኩሎ ዘአዘዝኩክሙ በሉ አግብርት ጽሩዓን ንሕነ ወዘይደልወነ ለገቢር ገበርነ። እናንተ ግን ያዘዝኳችሁን ባደረጋችሁ ጊዜ እንዲህ በሉ ልናደርግ የሚገባንን ስላደረግን እኛ እኮ የማንጠቅመው ባሪያዎቹ ነን። እስኪ የማንጠቅመው በሉ ባሪያዎቹ ነን። ማንን አንጠቅመው? በሰራነው ስራ እኛ እግዚአብሔርን ምንም አንጠቅመው። እግዚአብሔርን አንጠቅመው ስላመለክ ነው። እግዚአብሔር ከአምላክነት ሎቱ ስብሐት ምስጋና ይግባው የሚጨመርለት የለም። ከንግስና ከፍ እኛ ስለተገዛለት ንጉሥ እግዚአብሔር ንጉሠ ነገሥት አይሆንም። የነገሥታት ሁሉ ንጉሥ ነው። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ዓለም ሳይፈጠር እኮ እግዚአብሔር ንጉሥ ነው ይላል መጽሐፍ። የሚነግስበት ሳያገኝ ንጉሥ ነው። የሚገዛው ሳያገኝ ጌታ ነው። የሚያመሰግነው ሳይኖር ምስጉን የተመሰገነ ነው እግዚአብሔር አምላካችን። ለእኛ ክብር እንዲጨመርልን ነው የምንገዛለት። ለእኛ ክብር እንዲጨመርለት ነው ለፈቃዱ የምናድረው። ስለዚህ ስናገለግለው የምንኖር እኛ ባሪያዎቹ የማንጠቅመው ልንጠቀመው የተጠጋነው ባሪያዎቹን በሉ ይላል መጽሐፍ። ስለዚህ በዚህ ኑሯችን የአንገት ማይተባችን ከእምነት ምሰሶ ላይ በፍቅር ማይተብ ታስረን ባርነታችን የእሱ እንጂ የዲያብሎስ አይደለንም የሚለው ከአንገታችን ላይ የባርነት ቀንበር ሰብረን
የባርነት እስራቱን ሰንሰለቱን በጥሰን ለእግዚአብሔር የተገዛንበት ማሳያችን ነው ማለት ነው። በዚህ እምነት ለምንኖር ለሁላችን ከኃጢአት ማሰሪያን የተፈታን። ኃጢአት ቀንበር ይባላል፣ ኃጢአት ገመድ ይባላል፣ ያስራል። ሰው ኃጢአት ከሰራ ኃጢአት እንደ ወጥመድ ያስረዋል፣ እንደ መረብ ያንቀዋል። ልበ አምላክ ነው የእግዚአብሔር ቅዱስ ዳዊት በመዝሙር 9 ቁጥር 17 ላይ ወበግብረ እደዊሁ ተሰግረ ኃጠ፣ ኃጢአተኛ ሰው በገዛ እጁ ስራ ይጠመዳል ይላል። በገዛ እጁ ስራ ይጠመዳል ማለት የሰራው ኃጢአት ወጥመድ መረብ ሆኖ ያስረዋል ማለት ነው። ይመልሳል መፍቀሬ ጥበብ ሰሎሞን በመጽሐፈ ምሳሌ ምዕራፍ 5 ቁጥር 23 ላይ ኃጥእን ሰው ይላል ኃጢአቱ ታስረዋለች፣ በኃጢአቱም ገመድ ይታሰራል ይላል። ሰው በኃጢአቱ ገመድ ይታሰራል፣ የገዛ ኃጢአቱ ታስረዋለች። ለዚህ ነው ካህናት አባቶቻችን ጋር እኛ ደግሞ ተጠግተን ቀድሞ ከአዳም ሰንሰለት ነፃ እንድንወጣ ክርስቶስ ፈቶናል። ኋላ ግን ስልጣን ሰጥቷቸዋል። አሁን አዲስ ቀንበር እንዳይገዛችሁ፣ አዲስ ሰንሰለትም ደግሞ እንዳይጫናችሁ ኃጢአት ሰርታችሁ አትታመኑ። ኃጢአት የሰራችሁ ጊዜ በኃጢአት ገመድ ታስራችኋልና ሄዳችሁ ተፈቱ ይላል። ቀድሞ ከነበረው ከኃጢአት ማሰሪያ ክርስቶስ ፈቶናል። ፈቶናል አልፈታንም? ፈቶናል። የመጣው ለዚህ እንደሆነ ተናግሯል። ነገር ግን ድህነቱ አንድ ጊዜ ተፈጽሞ ያለቀ ነፃ ወጥተናል ብለን የምንናገረው ሳይሆን በገዛ ኃጢአታችን ደግሞ አሁን እንታሰራለን። ኃጢአተኛ ሰው በገዛ ኃጢአቱ ገመድ ይታሰራል ተብሎ ተነግሯል። ከኃጢአት እስራት ነፃ ለመውጣት ደግሞ ካህናት ያስፈልጋሉ። ካህናት ያስፈልጋል። መጀመሪያ በቅዱስ ጴጥሮስ መነሻ በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ኋላም በመዳረሻው ደግሞ በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ አንዴ ለቅዱስ ጴጥሮስ ኋላም ለሁሉም ሐዋርያት በምድር ያሰራችሁት በሰማይ የታሰረ ይሆናል። ማሰር ብቻ አይደለም፣ በምድር የፈታችሁት በሰማይ የተፈታ ይሆናል። እስኪ በምድር የፈታችሁት በሉ በሰማይ የተፈታ ይሆናል። እስኪ ጠይቋቸው ከዚህ እምነት ውጭ ያሉትን በምንድን ነው የሚያስሩት? በምንድን ነው የሚፈቱት? ምንድነው መታሰርና መፈታት በሏቸው። እንግዲህ የመፍታት ስልጣን ያላቸው አንድ ክርስቶስ ፈቶናል፣ በቃ በጸጋው ድነናል፣ ነፃ ነን ብለው የሚያስቡ ሰዎችን አሁን ደግሞ ለነሱ አዲስ ስልጣን ሰጥቷቸዋል። ገና እናንተ እኔ እንደፈታሁት ከዚህ በኋላ ላለው ትውልድ ደግሞ የምትፈቱት አካል አለ ብሏቸዋል። የሚፈቱበትን ስልጣን ሰጥቷቸዋል። ወወሀቦሙ ስልጣን ዘከማሁ ከመ ይፍቱ ኩሎ ማይሰረ አመፃ ከመ ይፍቱ ዘኢይትፈታ፣ እንደራሱ ያለውን ስልጣን ሰጣቸው። የኃጢአት የአመፃን ማሰሪያ እንዲፈቱ የማይፈታውን ይፈቱ ዘንድ። ተመልከቱ፣ ለካህናት የሰጠው ስልጣን ይሄ ነው። ማንም የማይፈታውን ካህናት ይፈታል። የሚፈቱት ከኃጢአት ማሰሪያ ነው። አሁን በዚህ ዘመን ኃጢአት ያልሰራ የለም፣ በደል ያልፈጸመ የለም። አይታችኋል። እግዚአብሔር አምላካችን ተቆጥቶ አንዴ ኑሮ ተወደደ ብለን በረሃብ አለንጋ እንገረፋለን። መልሶ ደግሞ እርስ በርስ መነካከስና መበላላት ነው፣ ጦርነቱም ያጠቃናል። ከዚያም አልፎ ደግሞ አዳዊ ሕመም አለ፣ ተላላፊ በሽታ። የሰው አንደበቱ የሰው አፉ ቃል እየተናገረ ሰውን የሚያድን ሳይሆን በወጣው እስትንፋስ ሌላውን እየገደለ በሽታ የሚተላለፈውን የሰው እስትንፋስ እንኳን የሰው ቃል የሰው እስትንፋስ የተጠላበት ዘመን ላይ ደርሰናል። እንዲህ ሆኖ ሰው እግዚአብሔር እንዳዘነበት ከተገለጠ እያንዳንዳችን ሰውነታችን ያቆሰለ፣ መንፈሳችን ያረከሰ፣ ነፍሳችን ያጎሳቆለ ኃጢአትና በደል ፈጽመናል። አሁን ይሄ ጊዜ ከዚህ በኋላ ሕማማቱን የምናስብበት ነው። እያንዳንዳችን በተለያየ መልኩ የታሰርንበት ነው። አንዳንድ ሰው ገንዘብ በመውደድ በፍቅረ ነዋይ ይታሰራል። አንዳንዱ ሰው በሹመት በስልጣን ይታሰራል። አንዳንዱ በእውቀት በማስተዋል ይታሰራል። ይህ ሁሉ እስራት ነው። በመጽሐፍ እስራት ተብሎ ተገልጧል። እውቀት እስራት ነው። ሰው ባወቀው መጠን ሲታበይ ልቡ በኃጢአት ታስሯል። ሰው በገንዘቡ ብዛት ሲታበይ ልቡ በፍቅረ ነዋይ ታስሯል። ሰው በስልጣን በሹመቱ መጠን ሲታሰር ልቡ በፍቅረ ሲመት ሹመትን በመውደድ ታስሯል። ታላቁ የጉባኤ መሰብሰቢያ መነሻ የሆነው ቅድም ሲዘመርለት የሰማ ኒቆዲሞስ ከሶስቱ ነፃ እስራት የወጣ ሰው ሌሊት መጥቶ በሌሊቱ ጌታችን እግር ስር ተቀምጦ ኒቆዲሞስ ከፈሪሳውያን ወገን ነው። ፈሪሳውያን የሚባሉት ጌታችን ሲመጣ ከነበሩ ሶስት ነገዶች መካከል አንዱ ነው። ጌታችን ሲመጣ የሴዎች የሚባሉ ነበሩ፣ ሰዱቃውያን ነበሩ፣ ፈሪሳውያን ነበሩ። የሴዎች በዚህ መካከል አይኖሩም። ቁምራን በምትባል ሙት ባህር አጠገብ ባለ ዋሻ አውስቦና መባልት ምግብና ጋብቻን ተጸይፈው መጻሕፍት እየጻፉ በጾም በትምህርት ተወስነው የሚኖሩ ናቸው። በተአምራት መጥቶ መሲሁ ነፃ ያወጣናል ብሎ ተስፋ የሚያደርጉ ናቸው። ሰዱቃውያን የሙሴን መጽሐፍ ይቀበላሉ፣ የነቢያቱን ትንቢት ያቃልላሉ። እንዲህ ሆነው መንፈስ፣ ነፍስ፣ የሙታን መነሳት፣
የለም ብለው የሚክዱ የሚጠራጠሩ ሰዎች ነበሩ። እነዚህ ሁሉ ግን የሚቀበሉና የመሲሁን መምጣት ከቤተ መንግስት ነው የሚሉ ቤተ ክህነትም ቤተ መንግስትም ስልጣን የነበራቸው ደግሞ ፈሪሳውያን ናቸው። ፈሪሳዊ የሚለው ቃል ታራሽ ልዩ ማለት ነው። ፈሪሳዊ የተለየ ማለት ነው። ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ ወውእቱ መልአኮሙ ለአይሁድ ይላል። የአይሁድ አለቃቸው የሆነ ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ነበር። ባለስልጣን ነው ኒቆዲሞስ። ፈሪሳውያን ጋር አብሯል። ደግሞ ባለጸጋ ባለ ሀብት ነው። ሰዎች በአቅማቸው የማይገዙትን ነገር ገዝቶ የሚኖር አላያችሁ? ጌታችን ኢየሱስ ክርስቶስ በተሰቀለ ሰዓት ከመስቀል እነ ዮሴፍ ዘአርማትያ ሲያወርዱት ኒቆዲሞስ ምን አደረገ? በአዲስ በፍታ እንዲገነዝ ዋጋው ውድ የሆነ ሽቱ ከከርቤ ጋር ገዝቶ የመጣ ሰው ባለ ሀብት ነው። ባለስልጣን ነው፣ ባለ ሀብት ነው። ደግሞ ሊቅ ምሁር ነው። አንተ የአይሁድ መምህር ስትሆን እስመ አንተ ሊቆሙ ለአይሁድ፣ የአይሁድ መምህራቸው አንተ ስትሆን እንዴት ይሄን አታውቅም ብሎታል ክርስቶስ። የአይሁድ መምህር ነው፣ ባለስልጣን ነው፣ ደግሞ ባለ ሀብት ነው። ሊቅ ነው፣ እውቀት ያለው ሰው ነው። ባለ ሀብት ነው፣ ብዙ ገንዘብ አለው። ባለስልጣን ነው፣ የአይሁዳውያን አለቃቸው ተብሎ የተሾመ ሰው ነው። እልቅናው፣ ባለሀብትነቱ፣ አዋቂነቱ ከመማር ያልከለከለው ጌታችንና ክብሩ ከእግሩ ስር ተቀምጦ በሌሊት ለዚያው ይማር የነበረ ሰው። እንዲህ ታስረው የሚኖሩ ብዙ ሰዎች አሉ ዛሬ። ለዚህ ነው ገንዘብ እስራት ሆኖባቸው የሚኖሩ ሰዎች። አንድ ሰው በመጽሐፋችን ላይ ሐዋርያት ሥራ ምዕራፍ 8 ቁጥር 18 ጀምሮ እስከ 23 ሲሞን መሰሪ የሚባል በሰማርያ የነበረ ከፊልጶስ ጋር እየተባበረ የሚኖር ሰው ነበር። ፊልጶስን ተከትሎ የሚኖር። ከዛ በኋላ ምን አየ? ሐዋርያቱ እጃቸውን እየጫኑ ተአምር ሲያደርጉ ተመለከተ። ከዚያ በእናንተ ያለው ስልጣን በእኔ ላይ እንዲያድር እኔም እጄን እየጫንኩ ስልጣን እንድሰጥ ድሆችን አጋንንትን እንዳርቃቸው እፈልጋለሁ። ይህን ስልጣን ስጡኝ እስኪ ብሎ ገንዘቡን አመጣና ሐዋርያት እግር ስር አስቀመጠ። በዚህ ገንዘብ ይህን ያህል ጸጋ ስጡኝ ብሎ ማለት ነው። ቅዱስ ጴጥሮስ ርዕሰ ሐዋርያት እንዲህ አለ። ሲሞንም ይላል በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘቡን አመጣላቸውና እጄን የሚጭንበት ሁሉ መንፈስ ቅዱስን እንዲቀበል በእኔም ደግሞ ይህንን ስልጣን ስጡኝ አለ። ጴጥሮስም እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ከአንተ ጋር ይጥፋ። እንግዲህ ስለ ክፋትህ ንስሐ ግባ፣ በመራራ መርዝና በአመፅ እስራት እንዳለህ አይሃለሁ አለ። መራራ መርዝ የአመፅ እስራት ተባለ። ፍቅረማ ገንዘብን መውደድ በገንዘብ ሁሉን አድርጋለሁ ብሎ የሚያስብ ሰው አለ ዛሬ። ገንዘብ ስላለው፣ ብር ስላለው፣ ሀብት ስላለው ሁሉን ነገር አለኝ ብሎ የሚያስብ ሰው ማለት ነው። እንዴት እንኳን ልጆቻችንን ቀርጸን እንደምናሳድጋቸው እንኳን አናውቅም። በገንዘባችን በሀብታችን ሁሉ ማድረግ እንደምንችል ስለምንነግራቸው ገንዘብ ካለ በሰማይ መንገድ እንዳለ የሚያስቡ ልጆች አሉ። ይሄ ነው ያስበው ሰው ምን አለ ብሬ ወጥቶ ይግባ የሚል ሰው አለ። ብሬ ይጨነቅበት የሚል ሰው አለ። በቃ ገንዘብ ካለ ዛሬ ምንም አታደርገዋለህ ይላል ሰው። ይሄንን ነው ቅዱስ ጴጥሮስ አንስቶ መራራ መርዝና አለ። መራራ መርዝና የአመፅ እስራት አለ። ገንዘብ መራራ መርዝ ነው። ጌታችን ኢየሱስ ክርስቶስ ጾሞ ጸልዮ በዚህ ጊዜ ለኛ ምሳሌ ሲሆን ድል ከነሳቸው የኃጢአት ራሶች መካከል አንዱ ፍቅረ ነዋይ፣ ገንዘብን መውደድ። ጌታችን ተላልፎም ከዚህ ዓለም የተሰጠው ገንዘብን በመውደድ ይሁዳ ገንዘብ ስለወደደ ከሐዋርያት ማህበር አምልጦ ወጥቶ በ30 ዲናር የዘላለም ስንቁን የዕድሜ ልክ ቀለቡን ሲሸጥ የነበረው። እንዲህ ይላል ቅዱስ ጳውሎስ አንደኛ ጢሞቴዎስ መልእክት ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የኃጢአት ስር ነው ይላል። የሰማችሁ ገንዘብን መውደድ ምንድን ነው? አንዳንዶች ይህንን ሲመኙ ከእውነት መንገድ ወጥተው ራሳቸው ወጉ ይላል። ተመልከቱ። ገንዘብን በመውደድ ብርን በመውደድ ሀብትን በመናፈቅ አንዳንዶች ከእውነት መንገድ ወጥተዋል። ዛሬም በጣም ገንዘባቸው ከመውደዳቸው የተነሳ ሀብትን ለማከማቸት እንቅልፍ ከማጣታቸው የተነሳ ከእውነት መንገድ ወጥተው የሚታሰሩ ሰዎች አሉ። እናንተ በፍቅረ ነዋይ የታሰራችሁ እስራት እንዳይጸናባችሁ አታፊዙ። ይህንን ያለ የታሰረ ሰው አለ። አሁን አታፊዙ፣ እስራቱ እንዳይጸናባችሁ። ባይሆን ገንዘባችሁን እወቁበት፣ አስራት በኩራት አውጡ። ባይሆን ገንዘባችሁን እወቁበት፣ ለድሃ ለችግረኛው መጽውቱ። የዘላለም ስንቅ የዕድሜ ልክ ቀለብ የሆኑን ቃሉን የሚሰማ ሰው ገንዘቡን ለድሆች ሰጡ። እውነት ነው። ገንዘብ ካለ በሰማይ መንገድ አለ። ገንዘብ ካለ በሰማይ መንገድ ያለው ግን ወደ ሰማይ የሚያደርሰው መንገድ ድልድይ በመስራት ነው። ከእግዚአብሔር ጋር የሚያገናኝ ድልድይ ካልሰራን ቤትን በጨረቃ ላይ ብትሰራ ከዛ ወርዳለሁ ይላል እግዚአብሔር። ገንዘብ ስላለ ሰው ማርስ ላይ መውጣት የሚቻል ይመስለዋል። ገንዘብ ስላለው ከየትኛውም ዓለም ወደሚፈልገው ዓለም መሻገር የሚቻል ይመስለዋል። ምናልባት በስጋ ዓለም ያስብ ይሆናል። ከስጋ በኋላ ያለውን ዓለም ግን ሰው መኖር አይቻለው። ጥቂት ላለው ለስጋው ዓለም
እንዲህ ይላል፣ ነገ እንሞታለን፣ ዛሬ እንብላ እንጠጣ ብላችኋል። እውነት እላችኋለሁ ይህ ቃል በሰራዊት ጌታ እግዚአብሔር ዘንድ ተሰምቷል። እውነት እላችኋለሁ እስክትሞቱ ድረስ የኃጢአታቸው አይሰረይም። ስሬት የሌለው ኃጢአት አንዱ በገንዘብ እየታበዩ በፍቅረ ነዋይ ተወግቶ መኖር ነው። የአመፅ ማሰሪያ ነው። መራራ መርዝ ነው። ሰዎችን ከእውነት መንገድ የሚያወጣው ይሄ ነው። ደጉ ሰው ኒቆዲሞስ ግን ታስሮ ሳለ በእስራቱ ያላፌዘ ነው። ባለሀብት ነው። ብዙ ገንዘብ አለኝ፣ እኔ እንዴት እዚህኛው የተናቀ ሰው ጋር መጥቼ ቁጭ ብዬ እማራለሁ አለ። ክርስቶስ አምላክ ቁጭ ብዬ እንዴት እማራለሁ አላለም። ክርስቶስ አምላካችን ወደዚህ ዓለም ሲመጣ ድሃ ሆኖ ነው የተገለጠው። ሐዋርያቱ የእሱ ተከታዮች እንዘ አልበነ ሁሉ በነ ምንም የለንም ግን ሁሉ የኛ ድሆች ነን ግን ብዙዎችን ባለጠጎች እናደርጋለን ይላሉ። የታመምን ስንመስል ብዙዎችን የምናድን የምንፈውሰው እኛ ነን እያሉ መሰከሩ። አሁን ዛሬ በእንዲህ አይነት መንገድ የሚኖሩ በገንዘባቸው አውቀውበት ድሃ ችግረኛውን እየረዱ ከእግዚአብሔር ጋር ንግድ መፈጸም ነው። በጣም በብዙ ንግድ የካበተ በባለጠግነትም ደግሞ የተነገረላቸው ብዙዎች አንዱ የተባሉ ሰዎች እናውቅ ይሆናል። ነገር ግን እግዚአብሔር እንኳን በስም የማያውቃቸው እጅግ ደስ የሚል የመጽሐፍ ቅዱስ ታሪክ አለ። አንድ ባለጸጋ ሰው ነበረ። አንድ ድሃ ደግሞ በሱ ደጃፍ የወደቀ ስሙ አልዓዛር የሚባል ይላል። እጅግ የሚደንቀው ወሃሎ አሐዱ ሲባል አንድ ባለጸጋ ሰው ነበር ነው የሚለው። ስሙን እንኳን አይናገርም። ሊቃውንቱ ስሙንም ሲነግሩ የዛ ባለጸጋ ሰው ስሙ ነዌ ነው ይላሉ። ነዌ የሚባለው በሊቃውንቱ ትምህርት ነዌ ማለት ባለ ነዋይ ሆነ ማለት ነው። ባለ ሀብት ነው ስሙ፣ ወይ አቶ ነዋይ እንደማለት እንዲህ አይነት ሰው ነበር። ድሃው ግን በስሙ ታወቀ። ድሃው በስሙ የታወቀው ባለጠጋው ግን ስሙ ያተናቀው ያልተጠቀሰው እግዚአብሔር አምላካችን ስላላወቀው። አላወቀው ማለት የማያውቀው የለም፣ ነገር ግን ስለናቀው የማያውቁትን እግዚአብሔር ያውቃቸው። ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል ይላል። በእግዚአብሔር ለመታወቅ በእግዚአብሔር መታመን ያስፈልጋል። የታመኑለትን ሰዎች እግዚአብሔር ያውቃቸዋል። ያልታመኑለትስ ያው ዘይት ፍለጋ ወደ መንደር ሄደው ከነክሩ የተመለሱ እምነት አለን የሚሉ ግን ያላወቁትን ሰዎች አማን አማን እብለክም እየአምረክም እውነት እውነት እላቸዋለሁ አላውቃችሁም አላቸው። እንዲህ ከመባል በቸርነቱ ይጠብቃል። ኃጢአት ማሰሪያ ሆኖ ሰውን የሚገዛው ዛሬ ከፍና ዝቅ ያለ ኑሮ ውድነት ሰውን እንዲየከፋፈለ እርስ በርስ የሚያስተያየው ብዙዎች ገንዘባቸውን በመውደዳቸው ሀብታቸውን በማፍቀራቸው ሌላው ይለፍ እኔ ግን ይህን እየበላሁ ልትረፍ ብለው በመጨነቃቸው እንዲህ የሚሉት ታስረዋል። እስራት እንዳይጸናባቸው አታፊዙ። ገንዘባችሁ ለድሃ ለችግረኛ ሰጥታችሁ እግዚአብሔርን አክብሩበት። እውቀታቸው እስራት የሆነባቸው ሰዎች አሉ። መጽሐፍ እውቀት ያስታበያል፣ ፍቅር ግን ያንጻል ይላል። ማወቃቸው የሚጠጉበት ስፍራ እስኪያጡ ድረስ የሚጠበቡበት ሰዎች አሉ። ጠቢባን የሚባሉ ተጠበው ጠበው የሚቀሩ ብዙ ሰዎች አሉ። አወቅን ሲሉ ሌላውን የሚንቁ፣ ሌላውን የሚያቃልሉ፣ ሌላው የሚደርስባቸው የማይመስላቸው እነሱ የቆጠሩት ፊደል ከስጋ ዓለም የሚያሻግር የሚመስላቸው፣ ነገር ግን እግዚአብሔር የሞኞችን ጥበብ የመረጠው የዚህን ዓለም ጠቢባን እውቀታቸውን ድል ለመንሳት ነው። ያ ብቻ አይደለም። እውቀትና ሀብታቸው ብቻ ሳይሆን ስልጣናቸው ዛሬ ገመድ ሆኖ የሚያስራቸው ብዙ ሰዎች አሉ። በስልጣናቸው የሚታበሩ ጊዜ እንደሰጣቸው አስበው ሌላውን የሚገፉና የሚንቁ ብዙ ሰዎች አሉ። በሉቃስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታችን ኢየሱስ ክርስቶስ እንዲህ የሚል ትምህርት አስተማረ። አልቦ ገብር ዘይክል ለክል አጋዕዝተ ተቀደው ከእናንተ መካከል ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም አለ። ወይ አንዱን ይወዳል አንዱን ይተዋል ደግሞ አላቸው። ከዚያ በኋላ በመካከል ፈሪሳውያን ናቸው የኒቆዲሞስ ዘመዶች ይማራሉ ይህን ትምህርት። ገንዘብ የሚወዱ ፈሪሳውያንም ቃሉን ሰምተው ያፌዙበት ነበር። እስኪ በሉ ቃሉን ሰምተው በሉ ያፌዙ ነበር። ቃሉን ሰምተው ያፌዙት ለምንድን ነው? ገንዘብ ስለሚወዱ አይደል? አንዳንድ ጊዜ እንዲህ ነው የምናደርገው። አሁን ትንሽ ገንዘብ አለ ብለው የሚታበይ ሰው አደርግት እዚህ ሀገር እንኳን ባለሀብት የለም። ለእኛ ነው በኑሮ ውድነት ላለው ኑሮ ለተጫነው ሰው ራሱን ከፍ እንዳደረገ ሰው ባለሀብት ነኝ ይላል እንጂ እሱ ወጣ ካለ ከሌላ ባለሀብት ደግሞ ለማኝ በምትለመነው ሀገር ጥላ ስር የሚኖር በስጋ ብዕል በምድራዊ ሀብት ከሌላው የምንጠብቅ ነን። እኛ ሰብሳራን ከሳራ በታች ያሉ ሀገራት በሙሉ ሌላ በሚመጸውተን ምጾታ ጥላ ስር ሆነን ነው እንደ ባለሀብት የምንታይ። ሁሉ ድሃ ግን ያው ድሃው ምስኪን አለ። የድሃ ድሃ የሚባል ደግሞ አለ መሰለኝ አይደል? አመልክቱ እስኪ የድሃ ድሃ በሉ እየተባለ ከድሆችም ድሃ አንድ ወቅት ወይ ደጉ ሳማሪታን በዚህ ዘመን ደጉ ሳምራይ ወዴት ይገኛል የሚል ስልጣና በመጽሐፍ ቅዱስ ማህበር ይሰጥ ነበርና የመጀመሪያው ስልጣን ይዘው ከመጡት መካከል አንድ ከኡጋንዳ የመጣ ሰው ነበርና አንድ ጥያቄ ጠየቀ። ሰልጣኞቹን ወይም ሰልጥነው ነገ ያሰለጥናሉ የሚባሉት ምን ጥያቄ ጠየቀ? ኢትዮጵያውያን ግን ድሃ መሆን ያቃታችሁ ለምንድን ነው ብሎ ጠየቀ። አሁን በዛ የነበረው ሰልጣኝ መልስ ይመልሳል።
እኛ ኢትዮጵያውያንማ ድሃ መሆን ያቃተን እግዚአብሔርን ስለምናመልክ ነው ድሃ ማንሆነው ይላል። እኛ ኢትዮጵያውያንማ ድሃ ያልሆነው ድሃ መሆን የሚያቃተን እርስ በርሳችን ስለምንዋደድ ስለምንፋቀር ነው እያሉ ይመልሳሉ። አይ ጥያቄውን አላገኛችሁትም ማለት ድሃ መሆን ያቃታችሁ ለምንድን ነው መሰላችሁ? ስለማትሰሩ ነው፣ ስለማትፋቀሩ ነው፣ ስለማትደክሙ ነው። የሚደክም ሰውማ ድሃ ወደ መሆን ለካ ከድህነት በታች ነን እኛ። እንደሱ ሀሳብ ድሃ መሆን ያቃታችሁ የሚሉ ከድህነት ጠለል በታች ስላለን ወደ ድህነት እንድናድግ አስቦልን ኖሯል። በእርግጥ ነው በስጋዊ ባለጠግነት ብዙ ድሃ ልንመስል እንችላለን። እርግጥ ዛሬ የመንፈስ ድህነትም ደግሞ እኛ ዘንድ አለ። መንፈሳዊ ድሆች ሳይሆን ከመንፈሳዊ ሀብት ድሆች የሆኑ ማለት ነው። በዚህ ጥላ ስር ነው የምንታወቀው። የሚያፌዙት እነዚህ ፈሪሳውያን ገንዘብ ስለሚወዱ፣ በቃሉ የሚያፌዙት ሊቃውንት አዋቂዎች ስለነበሩ፣ በቃሉ የሚያፌዙት ባለስልጣናት ስለነበሩ እንዲህ ሆነው የሚኖሩ ነበሩ። እኛን ይናገረናል እንዴ? ባይሆን ሰዱቃን ይናገራቸው እንጂ የሚሉ ሁሉ ጭምር ማለት ነው። ኒቆዲሞስ ግን እንዲህ አልነበረም። እንዴት ትናገረኛለህ? አንተ ይሄን አታውቅም ሲል አታውቅም ትለኛለህ እንዴ አላለም። እኛ አለማወቃችን እንኳን ሲነገረን አንቀበልም እኮ አይደል? ድካሙ ሲነገረው፣ ስንፍናው ሲነገረው አሁን እንኳን ፈገግ ያሉ ሰዎች አሉ። ድሃ ነው ሁላችንም ስለ አይ ምን ማለት ነው የሚል ሰው እንዲህ ሲነገረው ድካሙ ይማር። ለዚህ ነው እንዲህ ሲነገራቸው ስለማይወዱ አሁን እኛን መተው እንዲህ የሚናገሩ ሰዎች ባሁን ቢያስጨበጭቡልን ምን አለ፣ ባሁን ቢያመሰግኑ ምን አለ የሚሉ ሰዎች አሉ። ቢያወድሱን ምን አለ፣ እንዲህ የምንዘለፍ እንዲህ የምንገሰጽ ነን እንደኛ የሚሉ ሰዎች አሉ። አይደለም ድሃ ሆነን በድህነታችን ሳናውቅበት ቀርተን ባለጸጋ እንኳን ሆኖ ኒቆዲሞስ ባለጸግነቱን ትቶና ንቆ ከጌታው እግር ስር ቁጭ ብሎ የሚመር ሰው ነበር። ባለስልጣን ነው። መልአኮሙ ለአይሁድ የአይሁድ አለቃቸው ነው። አለቃ ሆኖ እያለ ከሌሎችም ጋር እንኳን ስለ ክርስቶስ እየመሰከረ ተው በሕጋችን እንዳልተጻፈ ይሄንን ሰው እንዲያታድርጉት እያለ ይከራከር ነበር። በሱ የደረሰው ይድረስብኝ ብሎ በቁርጥ ሕሊና ስለ ክርስቶስ ወግኖ የቆመ ሰው ከመከራው በኋላ ሁሉ ተጥለው ሲሄዱ ከመስቀሉ አውርዶ በአዲስ በፍታ ገምዞ በስርዓተ ነገሥት በነገሥታት ስርዓት በአዲስ መቃብር ውስጥ ያኖረው ይሄ ኒቆዲሞስ ስልጣኑ ከጌታ የሚያርቀው አልነበረም። ሀብቱ ከጌታው የሚያርቀው አልነበረም። እውቀቱ ከጌታው የሚያርቀው አልነበረም። በእንዲህ አይነት ገመድ እስራት ታስረው እውቀታቸው ትዕቢት እየፈጠረ ገንዘባቸው ከሌላ የሚለዩበትን ትምክህት እየሆናቸው ስልጣናቸው ማንም አይጠጋና አይድረስብኝ የሚል አይታችኋል። አንዳንድ ሰዎች ሲያርፉ እንደ ሰው እንኳን ማለፍ መንገድ ያዘጋሉ። በዚህ መልኩ እኔ ካለፍ ሰው አይቶኝ አይለፍ እንኳን ይላሉ። ሰውን መስለው እንደ ሰው ኖረው የሚገለጡ እንኳን ባለስልጣናት ይሉ። ነገር ግን የሚማር አሁን አንድ ባለስልጣን ቢመጣ እዚህ መካከል እንዴት ከሰው ጋር ማራሉ ይላል። እዚህ ደግሞ የተለመደ ድንገት እንኳን ካለ ሌላ መኪና እንኳን ይዞ ይመጣና መኪና ውስጥ ተቀምጦ ወይ መስታወት ዝቅ አድርጎ ነው ትምህርት የሚማረው። የፖሊስ እንዴት ከዚህ ወንበር ላይ እንዴት ከሰው ጋር ቀመጣለሁ የሚል ብዙ ሰው አለ። አሁን መኪና ውስጥ ያላችሁትን እየዘለፍኩ አይደለም። ላይመቻችሁ ይችላል። በተለያየ ጉዳይ ብሩ ላይ ይስማማችሁ ይችላል። ቀን እንዳይመስላችሁ ሌሊት ቁር በነበረበት ሰዓት ያ ባለ ሀብቱ ኒቆዲሞስ ግን ከጌታው እግር ስር የተማረ ያ ባለ ሀብት አይደለም ባለስልጣን የነበረው መዓልተ ይምህር በምኩራብ ወሌሊተ ይቤት ውስተ ደብረ ዘይት። ቀን በምኩራብ ሲያስተምር ሌሊት በደብረ ዘይት ሲያድር በሚያድርበት ደብረ ዘይት ኤሊዮን ዋሻ ውስጥ ተገኝቶ ከጌታው እግር ስር ቁጭ ብሎ ነበር። ቀድሞ ሌሊት ይመጣል። እኛ እስኪ ሰው ሰብሰብ ካለ በኋላ ልምጣ ነው የሚለው። እንኳን ቤተክርስቲያን ሌላውን ቦታ እንኳን ስብሰባ ቢሆን አንድ ባለስልጣን እስኪ መጀመሪያ ሰው ሰብሰብ ይበል ተረቀምቀም ሲሉ ንገሩኝ ደውሉ ከዛ በኋላ እመጣለሁ ነው የሚለው። ቀድሞ ወደ ጌታው መጥቶ የሚማር ባለስልጣን ይገርማቸዋል። ቀድሞ ወደ ጌታው መጥቶ የሚማር ምሁር ይገርማቸዋል። ቀድሞ ወደ ጌታው መጥቶ የሚማር ባለጸጋ ይገርማቸዋል። አይሁድ ፈሪሳውያን የእሱ ወገኖች ግን ቃሉን ሰምተው ያፈዙበት ነበር ይላል ታላቁ ነቢይ መፍቀሬ ጥበብ ሰሎሞን በመጽሐፈ ምሳሌ ምዕራፍ 14 ቁጥር 9 ላይ እንዲህ አለ፣ ሰነፍ በኃጢአቱ ያፌዛል። እስኪ በሉ ሰነፍ በኃጢአቱ ያፌዛል። አሁን የተሸከምነው ኃጢአታችን እያጎበጠ ያዘልነው በደላችን እያደቀቀን ከመሬት ጋር እየደባለቀን ኃጢአት ሰርታል ሲባል የሚያፌዝ ብዙ ሰው አለ። እግዚአብሔር አምላካችን በምሕረቱና በቸርነቱ ኃጢአታችን ሳይጥለን ኃጢአታችንን በሊናችን ዘክረን በአንደበታችን ዘርዝረን ለአበ ነፍሳችን ነግረን ጥለን እንድንከብር እስራት እንዳይጸናብን ከፌዝ ርቀን እንድንኖር በምሕረቱ በቸርነቱ ይርዳል። ከፊታችን ያለው ትልቁ በዓለ ሆሳዕና የታሰሩት የሚፈቱበት በዓል ነው። አላያችሁም? አህያይቱን ከውርንጫይቱ ጋራ ሐዋርያቱን እንዲህ አላቸው፣ ወደፊታችሁ ወዳለች ከተማ ግቡና ታስራ ታገኛላችሁ። ፍትሕዎ ወአምጽእዎ ሊተ፣ ፈታችሁ ለእኔ አምጡልኛል። አህያይቱን ከውርንጫይቱ ጋራ ፈታው ጌታ እንዲቀመጥባት አመጡ። ስራት እንዳይጸናባችሁ እንዳታፌዙ፣ ስትፈቱ እንኳን እሺ በሉ። አባቶቻችን ሊፈቱን ነው።
የጨለማውን ዘመን ልናስብ ዋዜማ ላይ ነው። እስኪ መተን እንፈታ፣ ከአባቶቻችን እግር ስር እንውደቅ፣ ኃጢአታችንን እናገር። ሐዋርያቱ ይፈታሉ። ታስሮ በመቃብር ተረግጦ ተውጦ በሲኦልም ሲማቅቅ የነበረው የ4 ቀን ሬሳ አልዓዛርን ከመቃብር አፍውጣ ብሎ ከጠራው በኋላ ሐዋርያትን ላከና ፍተውዎ፣ ሄዳችሁ ፍቱት ይሂድም ማለት። አሁን ካህናቱን አዟቸዋል፣ ፍቷቸውና ይሂዱ ተብለናል። ተፈቶ ለመሄድ ግን እኛ ፈቃደኛ ነን። እስራት እንዳይጸናብን እያፌዝን ኃጢአታችንን ደብቀን ከእግዚአብሔር እንዳንጣላ በምሕረቱ በቸርነቱ መንፈስ ቅዱስ የሚያውቀውን ዲያብሎስ ጸላይ ሰናያት የበጎ ነገር ጠላት እርሱ የሸመቀውን በሊናችን ዘክረን ባንደበታችን ዘርዝረን ላበ ነፍሳችን ነግረን ከኃጢአት ባርነት ነፃ ወጥተን በመንግስቱ ዜግነት ካላቸው ጋር እንድንደመር በቀኙ አቁሞን ንዑ ሀቤ ቡሩካኑ ለአቦየ ትረሱ መንግስተ ሰማያት ዘድሉ ለክሙ ቅድመ ይትፈጠራለን። ዓለም ሳይፈጠር የተዘጋጀ መንግስቴን እንድትወርሱ እናንተ የአባቴ ቡሩካን ወደ እኔ ነው የሚለውን ዘላለማዊ ቃል እንድንሰማ በቸርነቱ ይርዳል። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩ እንድንወርስ የሁላችንን ፍጻሜ ያሳምርልን። ከታላቁ ደገኛው ሰው ከኒቆዲሞስ ከአዳምና ከእናታችን ሔዋን ከማርያም ግብፃዊት ረድኤትና በረከታቸውን ያሳድርብን። እመይስሕትኩ አንትሙለ በመንፈስ አርቶኒ ያላገባብ የጨመርኩትን ስቼ የሚያጎድልኩትን መምህራን ሊቃውንት አባቶቼ መንፈሳዊን እግዚአብሔር ቤተሰቦች አርሞኝ እስራት እንዳይጸናባችሁ አታፊዙ። ይቆየን። ወስብሐት ለእግዚአብሔር። ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር